በድጋሚ ሃፒ በርዝዴ እንኳን ተወለድሽ። ቀሪ ዘመንሽ ደስተኛ የምትሆኝበት፣ ህልምሽን የምትኖሪበት፣ ሐሳብሽን የምታሳኪበት በቃ ሁሉም ነገር ያማረ የሰመረ ይሁንልሽ። ህልምሽን እግዚአብሔር ያሳካልሽ። በጣም ነው ማከብርሽ፣ በጣም ነው ወድሽ። ሃፒ በርዝዴ በድጋሚ። ጽዬ በመጀመሪያ መልካም ልደት። ስለተወለድሽ ስለተዋወቅን ደስ ብሎናል። እግዚአብሔር የልብሽን መሻት ይሙላልሽ፣ ያሰብሽውን ያሳካልሽ። እድሜ ላይ እድሜና ጤና ጨምሮ ይስጥሽ። እንወድሻለን። ማተቀበቱ ማይቀር ማኪ እንኳን ተወለድሽ። ይህ ዓመት ደግሞ ያሰብሽ ሁሉ የሚሳካበት የሰራሽ ሁሉ የሚሰምርበት ዓመት ያርግልሽ። ስለተዋወቅን ደስ ብሎኛል። እወድሻለሁ። ከእድሜ ላይ እድሜ፣ ከጤና ላይ ጤና፣ ከክብር ላይ ክብር፣ ከሞገስ ላይ ሞገስ በጣም ይደረብልሽ። ማኪ እንኳን ተወለድሽ። ሃፒ በርዝዴ። ደስ ብሎናል አንቺ ከኛ ጋር ስላለሽ። እውነት ለመናገር በጣም ደስተኞች ነን አንቺ ከኛ ጋር በመስራትሽ፣ አንቺ ከኛ ጋር ስላለሽ፣ ስላወቅልሽም በረከታችን ነሽ። የሥራ ሰው ነሽ፣ ጠንካራ ሰው ነሽ እና በጣም ደስተኛ ነን። በእድሜ ላይ እድሜ ኤፊ እንዳለችው በደረጃ ላይ ደረጃ ጨምሮልሽ፣ ከምንም በላይ ደግሞ ያሰብሽውን ያሳካልሽ። በጣም ትለፊያለሽ፣ በጣም ትደክሚያለሽ። እንቅልፍ የላትም ብየዋለሁ እና ገብተሽም የምትተኝ ሁሉ አይመስለኝም። የሆነ አዳዲስ ቀዳዳ አዳዲስ ምናምን ትሞክሪያለሽ እና ያንን አደንቃለሁ። በርቺ። ቀጣዩ ዓመትሽ ላይ ያሰብሽው እንዲሳካልሽ እመኝልሻለሁ ከልቤ። እና ማኪ እንኳን ተወለድሽ። ስላወቅንሽ ሁላችንም ደስተኞች ነን። ላይክ ይሄ ስራ ላይ ያለሽ ነገር በጣም ነው የምወድልሽ። ይሄ አክቲንግ ስንሰራም በፊትም እንደዚህ በሌሎች ስራዎች በተገናኘን ሰዓትም ያለሽ ጉብዝና ደስ ይለኛል። ትኩረት ታደርጊያለሽ በደንብ። ሰዎች ሲሳሳቱ የምታስረጅበት መንገድ ምናምን በጣም ጸዴ ነው እና በጣም ነው የምወድሽ። በርቺ፣ ያሰብሽው ይሳካልሽ፣ እድሜ ከጤና ይስጥሽ እና we love you። ሁሉም ሰው ብሎታል። ተመሳሳይ ሀሳብ ነው ያለን። እንኳን ተወለድሽ። በጣም ነው የምንወድሽ። አብረን ስለሰራን ደስተኞች ነን። ስለዚህ የሚቀጥሉት ዓመታቶች የስኬት፣ የጸጋ፣ የበረከት ያድርግልሽ። እንወድሻለን። እሺ፣ በመጀመሪያ እንኳን ተወለድሽ፣ እንኳን ለዚህ ቀን አበቃሽ እና ዛሬ 2 ቀን ነው ጽናት 300 ገብተናል አይደለም? 300,000 ስለዚህ ያው እድሜሽም 300 ይሁን። ከፈለግሽ ጨምሪ፣ ላንቺ ፍላጎት ነውና እንግዲህ እግዚአብሔር እድሜሽን ጨምሮልሻል።
አመቱን ደግሞ ቆንጆ ያርግልሽ፣ የምትመኙን የሚሳካልሽ፣ ያሰብሽው የነካሽው ሁሉ የሚባረክበት አመት ይሁን። መልካም ልደት። እወድሻለሁ። እንወድሻለን አለ እወድሻለሁ። እሺ በቅድሚያ ስለዋሸሁሽ ይቅርታ። ብዙ ነገር ብዬ ነው ላይ ወሰድኳት እና መልካም ልደት፣ እንኳን ተወለድሽ። ከምትወጃቸው ከሚወዱሽ ጋር በሰላም ረጅም ዕድሜ ያኑርሽ። እንወድሻለን። መልካም ልደት። ያለሽ ነው በፍጹም አሁን መምጣት አልነበረብህ። በስራችን ጣልቃ አትግባ። ሌቦች ምንድን ነው? ምንድን ነው እየተካሄደ ያለው? ጥፊ እማደርገውን ታይዋለሽ። ይኸውልህ በእቴ ቀልድ እንደማለቅ ደግሜ ደጋግሜ እነግርሃለሁ። አንዲት ዘለላ አምባ ከዓይኗ ይፍሰስና ትጸጸትበታለህ። ጆከር በጣም አመሰግናለሁ። እሺ ቀኑ ሙሉ ከኔ ጋር ስትለፋ ስለዋልክ። አንቺ ልጅ እንደዛ ማለትሽን አቁሚ። ነው ወይንስ ያለ ስራ ልትፋችኝ ያሰብሽ? አረ እንደዛ አይደለም፣ ስራውንማ እየፈለኩልህ ነው። ግን ደግሞ ሰልችኝ ሳትል ቀኑ ሙሉ ከኔ ጋር አብረህ ስትለፋ ነው ያልከው። በቃ እንደዛ ከሆነ አንድ ጓደኛሽ እንደሚውልልሽ ውለታ ቁጠሪ። ጓደኛ? አዎ እንደ ጓደኛ። በጣም አመሰግናለሁ። እሺ ጆከር ያለሽ ነው ያለ ነው። ወይኔ አይኔም በይኔ ሳለኝ። ወይኔ ሳንቺዬ። ወይኔ ሳንቾ በጣም ይቅርታ። እሺ እኔ እኮ እንደዛ ማድረግ ፈልጌ አይደለም፣ ደንግጬ ነው። ኧረ እባክሽ ደንግጠሽ ነው። ስንት የሰውነት አካል እያለልሽ አሁን ዘለሽ እዚህ ጋር ትመጫለሽ? ቦክስ እያለ ጠረባም አለ እኮ ጥፊ እያለ። ይቅርታ። እሺ አያችሁ አይደል የማይሆን ቀልድ ቀልላችሁ የጉዶ ናችሁ። ደግሞ እኮ እኔ ፍቅርን ሊያዛት ስለው እሷ ላይ ተንጠልጥሎ ዋጋውን ይበል። እና እንዴት ነው ትመርቅልህ? እስቲ ማማዬ ሰላም በይው። ሰላም በይው እስቲ። እሱ እኮ ድጋሜ ምቹ ነው እያለሽ ያለው ነው እንዴ? እኔ እኮ የሆነ ስለደነገጥኩ ሰላም ተመስሎኝ ነበር። ውይ እኔ ልደንግጥ፣ እኔ ልቤ ትርክክ ይበል። አንቺ እኮ ጥፋት የለብሽም፣ ራስሽን መከላከል ነው ያልሽው። ልክ ነሽ። እና የኔ የቦክስ ሳኮ ነው ዲፌንስ ምናምን የምትለማመድበት? ይቅርታ ሳንቾ ደንግጬ ነው። አሁንም ያመሃል እንዴ? ያመሃል እንዴ? ቀላል ያመሃል እንዴ? ይደረስብሽ እንዳለልሽ ምን እንደኛ የለሽ። መሚን ወጣ አደርገዋለሁ እንጂ። እናንተ ገና ወደ ስራ እየወጣችሁ ነው መሰለኝ። ፍቅር ነኝ ላስገባሽ እንሂድ። አንተ ሂድ፣ ያው ባለ ትዳር ስለሆንክ በጊዜ ግባ፣ እኛ እናደርሳታለን። አይ እንደዛ እንኳን አይሆንም፣ እኔ አስገባታለሁ። እኛ እኮ ሸኘናት ማለት ልጅቷ በሰላም ገባች ማለት እኮ ነው። ይሄን አታውቅም እንዴ? አዎ ጆከር፣ አንተ መሄድ ትችላለህ እኮ እኔ እገባለሁ። ፍቅር እንደዛ አይሆንም አልኩሽ። እኔ ሳላስገባሽ ወዴትም ንቅንቃለን። እሺ ደህና ደሩ። በቃ በቃ አራራራ ይቻው። ደህና ደሩ። ደህና ደሩ። ደህና ደሩ። ደህና ደሩ። ደህና ደሩ። አንተ ገገማ፣ እኛ ብናደርሳት ምን ችግር አለው? ኧረ እባክህ የምንበላበት መስሎት ነው። ትቀልዳለህ እንዴ አንተ? በላውና ወደ ወርካችን እንሂድ። እስታይ እንደው አምላኬ ይሄን ምሽት ጃዋሉን በደርዘ ሀብሉን በካራንት ያርግልን ያርግልን። አሜን 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 አሜን። ብሩን ከነ መቁጠሪያው ተር ከምናረግበት ጀባ ይበለን አቦ። ይኸውልህ ሳንቾ ችግር አለበት። ያንተ ደግሞ ይሄ መቀናጣት ቀጣጣ። አንተ ገንዘብን ተሰጥቶ መቁጠሪያ ምናምን ትላለህ። ጎብል እሺ ይሆንልሽ ነኝ እና እንደዚህ ስቲክ መቁጠር እኮ የምትችይ ነው የሚመስለው።
ምንድነው? እንደውም ካንተ ጋር ልሄድም። እሺ አረ አትሄድም? የመች ልቀቀኝ! አንቺ ያለሽን አምጪ። አሁን ልቀቀኝ! አልሰጥም፣ እጮዋለሁ። ልቀቀኝ! አትወራጭ፣ ያለሽን አምጪ። ልቀቀኝ! ልቀቀኝ! እሺ ሌላ ገንዘብ ካለ አምጪ። አትወራጭ፣ ይገል። አልሰጥም፣ ልቀቀኝ! አንቺ ዝርዬ! ኧረ ምን እሺ፣ ፋሚሊ ፕላስ አንቺ በያ አባና በስራችን ጣልቃ አትግባ። እነማን ናችሁ? ማን? እኔ አንድ ሰው ነው እዚህ ጋር የሚታየኝ ነው ወይስ ውስጥሽ ሌላ ግብረ ኃይል ምናምን ነገር አለ? ዋጋ ነው ማስከፈልህ። እሺ ማን እንደሆንኩ ስለማታውቅ ነው። በቃ ሀፉ በኛው ስራችሁን አቆረፈርኩኝ አይደለ? ሌላ ጊዜ ክስሻለሁ። ማለት ደግሞ የሆነ አናኪ ምናምን ነገር እኮ እንተናኮልም። እንኳን አየው። እሺ ነገ ፖሊስ ልክብ ይገባል። አንቺ አመሻል እንዴ? የራስሽን እንደ አንድ አክተር ነው እንዴ የምትመለከችው? ዝም በል አንተ። ሌላው ሲሰረግ ምንም አይመስልህም አይደል? ሌቦች አላስተረፈኝም። አንተ ደህና ነህ? አይደለም ደህና አይደለም። በሰላው እኮ ከስጋ 3 ኪሎ ስጋ ይዞብኝ ነው የሄደው። ወይኔ ጉዴ! በጣም እየደማህ እኮ ነው። ኧረ ሰው ያለ እርዱን። አንተ ሳንቾ አይዞህ። ኧረ ሰው ያለ የሰው ያለ እርዱን። ሳንቾ አንተ ሳንቾ ሳንቾ! ኧረ ወይኔ ጉዴ! ኧረ ሰው ያለ እርዱን። ሳንቾ እንዴ! ሳንቾ ሳንቾ! አንተ ምን ነው? ወግቶት እሱ እየሮጠ ሄደ። እባክህን ወይ ቁስሉን ያዝለት ወይ ደግሞ አምቡላንስ ጋር ደውል። ሳንቾ ወንድሜ ሳንቾ! ወይኔ ጆቤርኩ ምን አለ? ምን ነው? በጣም እየደማ ነው። እሺ ደውይ፣ ቶሎ ቤት ደውይ። እሺ ሳንቾ! አንተ ሳንቾ! ሄሎ እባካችሁን ቶሎ ድረሱልን፣ ሰው ተወግቶብናል። በትልቁ አስፋልት የመጀመሪያው ቅያስ ነው። እሺ እሺ ወይ እየመጡ ነው። እስከዛ ለምን ውሃ አፈልግም? ፊቱ ላይ እናድርግለት እንዲነቃ። እሺ እሺ ሳንቾ ሳንቾ! ወይኔ ወይኔ! አንተ ሳንቾ! በፍጹም አሁን መምጣት አልነበረብህም። ሁሉንም ነገር በቀላሉ አሳልፌ የምሰጥ ይመስላል። በጣም ተሳስተሃል እንደዚህ ካሰብክ። ምንድን ነው? ደህና ሁን ያባዬ ጓደኛ። እባብን እንጂ ሌላማ ምን ሊወልድ ይችላል? አባትህ የማይናደፍ ለማዳ እባብ ሆኖ ሰራልኝ። አንተ ደግሞ ችኩል ሆነ ለመንደፍ ትሯሯጣለህ። ምንድን ነው? ደህና ሁን ያባዬ ጓደኛ።
ሄሎ፣ ምን ማለት ነው? ማታ ስደውል ስልክ ማታነሺው? እኔ በማንኛውም ሰዓት ስደውል ማንሳት አቅቶሽ ነው ወይስ ትዕዛዜን አለማክበር ነው? ደጋግሜ ነግሬሻለሁ። እኔ እሱን መጉዳት ባልፈልግም ግን ደግሞ የሚያደርገው ነገር ትዕግስቴን በጣም እየተፈታተነኝ ነው። ቤቱ ተቀምጬ እንዳለቃ ሳዘው የሚታዘዘኝ ከሆነ ቢኖር ምን አለበት? ግን ደግሞ እሱ ትዕግስቱን በሌላ እያጣ ነው። ትንሽ ማስደንገጥ ሳይኖርብኝ አይቀርም። እንዴ ይህ ሰውዬ ቆይ ስለማን ነው የሚያወራው? መቼስ ስለ ኪራይ ሆነም አይደል? አዎ ልክ ነሽ። እሱን ነው ማድረግ ያለብኝ። እኔ እኮ በላይ ነኝ። ምን ማድረግ እንዳለብኝና እንደሌለብኝ ጠንቅቄ የማውቅ ሰው ነኝ። አታስቢ፣ ሁሉም ነገር ሰላም ይሆናል። ቆይ ምንድን ነው እንደ አቶ በላይ? እኔ እኮ በጧት ተነስቼ ቁርስ ልሰራ ነበር። ከዛ በኋላ ቁጭ በይ። እሺ ጋሼ በላይ፣ እኔ እኮ እቀመጥ ነበር፣ ግን ምን መሰሉት፣ ብዙ ስራ አለብኝ፣ መሄድ አለብኝ። ባይሆን ልክ ስራዬን ስጨርስ ተመልሼ መጥቼ ቡና እያፈላሁ አብረን ብንሰራ አይሻልም? እሺ በቃ እንደዚህ አፍጥጡ፣ እቀመጣለሁ። ዛሬ በሰላም ከዚህ ሳሎን ከወጣሁ ፈጣሪ በጣም ይወደኛል ማለት ነው። በር ላይ ምን እያደረግሽ ነበር? እኔ? አረ ምንም ጋሼ በላይዬ፣ ምን መሰሉት፣ ልክ ወደ ሳሎን ልገባ አልኩና ተውኩትና ደግሞ መልሼም ወደ ኪችን ልሄድ ነበረ። እኔም መከታተሉ ለምን አስፈለገ? የላከስሽ ማን ነው? አረ እኔ ማንም አላዘዘኝም፣ እኔ አልተከታተልኩትም ጋሽ በላይዬ። እና በር ላይ ተለጥፈሽ ምን ትሰሪያለሽ? በላይ ምን ይጠላል መሰለሽ? ድብብቆሽ። እሱን ማጥቃት የፈለገ ፊት ለፊት ነው መምጣት ያለበት። አዎ ጋሽ በላይዬ፣ እሱንም አኳየው አሁን አንጠልጥለው ሲያስገቡኝ አየው። ልክ ኖት፣ ልክ ኖት። እናም ስላንቺ ብዙ ነገር አውቃለሁ። ቀሪ ዘመንሽን ደስተኛ ሆኝበት፣ ሌላ ጦስ ውስጥ አትግቢ። እሺ እሺ ጋሽ በላይዬ፣ ልክ ኖት። ግን እኮ የኔ አይምሮ ምግብ ካልበላ ምንም አያስብም። ይገርሞታል ጋሽ በላይ፣ አይምሮ ላይ እኮ ንፍጠን የሞላው ምንም ማሰብ አልችልም። አረ አንዳንዴ ራሱ ትንሽ ሳያመኝ አይቀርም እና ለዛ ነው። አይፍረዱብኝ። በቃ አሁን ወደ ኪችን ልሂድ። ጋሽ በልዬ ልሂድ ወደ ኪችን? ከዚህ ከዘራና ከአንቺ በቁመት ማን ይበልጣል? ምን ጥያቄ አለው ጋሼ በላይ? እኔ ነኛ የምበልጠው። በኃይልስ? በኃይል እሱ ነው የሚበልጠኝ። አየሽ አይደል? የሰው ልጅ በኃይል የሚበልጠውን ነገር ነው የሰራው፣ መጥፊያውን። እኔም የመጥፎ ሰዎች ስሪት ነኝ። ከደረሱብኝ ምድርን ነው ማናወጣት። እሺ ግን እኮ አልገባኝም ጋሽ በላይ። ጭንቅላትሽ እስከቻለው ደረጃ ድረስ ከተረዳሽ በቂ ነው። አሁን ውጪ፣ ጥፊ። እንዴት አደርክ ልጄ? እግዚአብሔር ይመስገን። ሰው ክፉ ነው።
ቆይ በዚህ ቆይ እንትን ልበለው ቆይ አይደል እንዴት በዚህ በኩል በተወጎበት በኩል እቀመጣለሁ በቃ እንዴት ነው ማገግመው ሰው እኮ የሚያገግመው መረቁንም አጥሚቱንም ቅቅሉንም ጋጥ እያደረገ እየጠጣ ምናምን ነው እኔ እንዴት ነው ማገግመው ወይኔ ሳንጆ ካለችኝ ስጋ ላይ ቦጭቆ ይወሰዱብኝ ወይኔ እሰይ ይበል ምን አንቀለቀለ አርፈ ህይወት ናት ኖር ሰው እኮ አልተረዳኝም እኔ እኮ ተንቀልቅዬ አይደለም በቃ የሰው ጥቃትን ያመኛል ምን ላድርግ ይኸው በጥርሷ ጀመረችኝ በሰላ ጨረሱኝ በቃ ምንም የሚካበድ ነገር የለውም ዶክተሮቹም ደህና እንደሆንኩ ነግረውሃል አይደል እኔን እኮ ያሰጋኝ የቂጤ መዛባት ነው አስበሽዋል ከዳንኩኝ በኋላ ትልቅና ትንሽ ሲሆን እሱን አላውቅም ግን ደግሞ በእኔ ምክንያት እንደዚህ ስለሆንክ እዚህ መቆየት ትችላለህ እስከሚሻል ድረስ ብቻ ከምርሽ ነው ይሄ በእውነት በሰላ ምክንያት እንደዚህ ገነት እገባለሁ ብዬ አንድም ቀን አስቤ አላውቅም ነበር ቴንኪው ሰላ ምንም መመሰጋገን አያስፈልግም በሷ ምክንያት አይደል እንዲሆንኩ ህሊና ያለኝ ሰው ስለሆንኩ ነው እንጂ ይዛውቻችሁ መግባት ትችል ነበር እኔ አይደለም ደግሞ ይወጋውት እኔ እኮ አይደለም ይወጋውት አይደል እንዴ ስልክሽ ናታንሽ ምራኪ ምን ነው ስላልተመቸኝ እኮ ነው ቴክስት አድርጌልሽ ነበር ማታ እኔም እኮ እሱን ስላየሁ ተረጋግቼ የተቀመጥኩት እዚህ ምን እየተፈጠረ እንዳለ ግን አልገባኝም ቆይ እናንተ እዚህ የምትሰራላችሁ አይሰለቻችሁም እንዴ ችግር መፍጠር ኧረ አንተ በእናትህ ምንነቱን ሳታቅ ዝም ብለህ አታውራ እዚህ ጋር ምንሆኝነተኛው ታውቃለህ አንተ ስማ ማታ ለሀገሬ ተፋልሜ ድል ሰርቼ ነው የመጣሁት እሺ ታሪክ ተሰራ ማታ አልገባኝም የምን ታሪክ ነው ምንድነው የምታወራው እንዴ ራኪ አንቺ አይደለሽ እንዴ እሱን ወደዚህ ያመጣሽው ለምንድነው ምንም እያልሽ ያሉ ነው ትላንትና ማታ ወደዚህ ስመጣ ማታ ስትመጪ ምን እየሰማንሽ እኮ ነው ወደዚህ ስመጣ ሌባ አጋጥሞኝ ነበር እና ሳንቹ ነው ያዳነኝ ለኔ ሲል ጉዳት ደርሶበታል እንዴ የምን ጉዳት ቂጤን በቃ አንድ ያለኝ ደንዳና ቦታ ይሄ ነበረ ቆይ እናንተ እዛ እንዴት ልትሆኑ ቻላችሁ ጎቢው መቼም ይሄ ነገር ጨዋታ እንዳልሆነ ተስፋ አለኝ ሁሉም ሰው እኮ ተጫዋች አይደለም ጆከር ሁሉንም ነገር ካንተ አንፃር መመልከተን አቁ እንዴ እንዴት አልገባኝም ማለት ደክሞኛል በቃው ማረፍ አለብኝ ሰኒ ምግብ ሲሪላችሁ እሺ እኔ ጸጉር ቤት ሄዳለሁ ጎቢው ደግሞ እየመጣ እስከሚሻለው መጠየቅ ትችላለህ ማለት እንዴ እዚሁ ታስተማመኛለህ ስል ጉብል ይጨርሱኛል በእናትህ አሁን ራሱ እያያችሁ ነው አይደለ ቆይ ግን ከራኬብ እንድትርቁ ስንት ጊዜ ነው የምነግራችሁ ለምንድን ነው የምታሳፍሩኝ ባካት ደንፋ እንዴ እሷ ለማዳን ሲላር እንዴ እንደዚህ ሆነ እሷስ በዛ ጨለማ በዛ በኩል ማን ይጃላት እኔ ምንም እየገባኝ አይደለም ቆይ እንዴት ነው እንደዚህ ሊሆን ይችላል ቅጽበታዊ ነበር ጆክላታ እናንተ ከኛ እንደተለያያችሁ ማለቴ ያቺ ልሸኛት እንደሄድክ እንዴ አንተ ይሄ ነገር አይምሮን ነግቷል መሰለኝ መቀባጠር ጀመርክ ሰኒ ነይ እንግባ ቁርስ ልስራልሽ አሁን እንደዛ ይሻላል ነይ ስማ ሳንቾ ወይ ሳንቾ እንግዲህ በቃ መለየታችን ነው አደራ እየመጣ ጠይቀኝ ባክሱንቱ ስማማ ጆከር ግን ከሰኒውን ነገር እየደበቃት አይመስልም ምን መላለበል ጅል ስለ ፍቅር ስታወራ እንዴት እንዳደረገው እያያር ለኔ አሁን የሚታየኝም የሚሰማኝም ቁስሌ ብቻ ነው የሆነ ነገርም አለ እሱን ደግሞ ደርስበታል አባብኛ ላይ በጣጣስ ስማ እኔ ላይ ተበጣጥሶ የሚያውቀው ወተት ብቻ ነው ሰራለታለሁ ጎብላ ወተት ስትል እዚህ ቤት እኮ የሚታለብ ላም ያላችሁ የመሰለ ወተት ከዚህ አይጠፋም ሂድና እስቲ ከፍሪጅ ውስጥ አንጣልኝ የቱ ጋር ተው እንጂ ጎብላ ተው እንጂ ምን ቤቱን እንደማያውቀው ታስመስላለህ ይልቁኑ ቶሎ በል ሂድ ፈጣን ብለህ አንጣልኝ ለነገሩ ለራሴ የሚያስፈልገኝ ድርቅ ያለው
ታውቂያለሽ አይደል ፈጣሪ ምኞትሽን እንደሰጠሽ። ይህንን ነበር እኮ የምትመኘው፣ በጧት ተነስተሽ ልብስሽን ለባብሰሽ ወደ ስራ መሄድ። እኛ እናቆም እንጂ እኮ ሁሉም ነገር የተስተካከለ ነው። ያው ሁሉም ነገር ፈጥኖ ስለሆነ የተሳካ አይመስለንም እንጂ። ልክ ነሽ። እኔም ምናልባት እዚህ የመቆየት ሀሳብ ካለኝ ስራ ቦታ አብረን እንሄዳለን። እኔም እኮ ይህንን ውሳኔሽ ነው እንጂ የምጠብቀው ለአንቺም ይሁን ስራኛ ቢሮም አላጣልሽም። እስኪ እሱን ሲደርስ እናወራለን። እንደውም እናንተ መስሪያ ቤት ከገባውማ ጥሩ ነው፣ ከጎንሽ እሆናለሁ። እና ሳይዱ እኔም እኮ እሱን ፈልገዋለሁ። ደግሞ በዙሪያ የተፈጠረ ያለውን ነገር መቋቋም እየቻልኩ አይደለም። ምን ነው? ቆይ ሌላ አዲስ የተፈጠረ ነገር አለ እንዴ? እኔ ማላውቀው ነገር አለ? አይ ምንም የለም። ቆይ እሺ ሄኖክ የዛን ቀን ማለት አብራችሁ ካደራችሁ በኋላ ምንም አልተቀየረም አይደል? አይ አልተቀየረም። አይገርምሽም? እኔ ነበርኩኝ ይቀየራል ብዬ ያሰብኩት እንጂ እሱ እዛው ነው። አልገባኝም። ሄዱዬ ከዛ ቀን በኋላ እኮ የምፈልገውን ነገር አግኝቻለሁ፣ ዞር በይልኝ አለኝ። ምሰማው ማመናችን ምንድነው እየተካሄደ ያለው? ቁጭ በሉ። እማዬ ምንም ነገር እንዳሰብሽው አይደለም። ቆይ ላስረዳሽ። እኔ ምንም አይመስለኝም። ምጠይቅሽን ብቻ መልሽልኝ። የሰማሁት ነገር እውነት ነው ወይስ ውሸት ነው? ሐረግዬ ተረጋጊና ከዛ በኋላ ቀስ ብለን እናወራለን። ምንም አልረጋጋም። ገና ምኑንም ሳትይዙት አንቺም የኔን ህይወት ለመድገም ራስሽን አሳልፈሽ ሰጣሽ። ንገሪኝ። አጋጣሚ ነበር ኪያ። ከዚህ ውጪ ስለተናደድኩኝ መጥፎ ነገር ልናገርሽ አልፈልግም። ከዚህ በላይ ውጭልኝ። እማ በጣም ይቅርታ። ፈልጌው እኮ አይደለም፣ አጋጣሚ ነበር። አንቺ ሰው ሆነሽ በቀረሽ አንቺን ለፍቼ ማሳደጌ ለዚህ ሆኖ አንገቴን ለመድፋት በጣም አዝናለሁ ኪያ። ሐረግዬ ቆይ ለምን ተረጋግታችሁ አታወሩም? ሁለቱም እኮ አስበውበት አይደለም። ዝም በይ አንቺ። የአይጥ ምስክር ድምቢጣሉ አንቺ ነሽ። አንድም ደግሞ ማይሆን ምክር እየሰጠሽ። እማዬ እንዳናደድኩሽ አውቃለሁኝ፣ ግን ደግሞ ስለኔ ህይወት መመሰቃቀል የሄደን እጅ የለበትም። ውጭ አልኩሽ እኮ። ቤቴ ነው ብለሽ ከሆነ ደግሞ እኔ እወጣልሻለሁ። አይማ እንደዛ አይደለም፣ እኔ እወጣለሁኝ። ሄዱ እማዬን አረጋጋት። እማ በጣም ይቅርታ። እኔ ይሄን አላምነው። ሐረግ ንቂ። በህልሜ ነው መሰለኝ። ንቂ ንቂ ንቂ። ኧረ ሐረግዬ ተረጋጊ እንጂ ምን እየሆንሽ ነው? ልንነግርሽ ነበር እኮ። ግቢ ወደዛ። አንቺ ማየትም ሆነ መስማትም አልፈልግም። ሂጂ ግቢልኝ። ዞር በይ ከፊቴ። እንዴት ልጄ የኔን ጥፋት ድጋሚ ትደግሚዋለሽ? ስንት ነገር መክሬሽ፣ ስንት ነገር ነግሬሽ፣ እንዴት የኔን ስህተት አንቺ ትደግሚዋለሽ? ምን በድዬ ነው ፈጣሪ? ወይኔ ኒና፣ የዚህ ሰውዬ ሰራተኛው ሆኜ ልቀር? ይሁን አውቃለሁ፣ እድሌ ነው። ለምን ደስ ይሆነ? እንዴ ቆይ ኪራ አባት አይደል እንዴ? እንዴት እዚህ ተቀመጠ ፎቶ? በዛ ላይ ማን ነው እንደዚህ ቆረጠው? እንዴት እንደዚህ ሊሆን ይችላል? ይሄንንማ ጽናት ማየት አለባት። ሄሎ ፂ፣ ቶሎ ነይ እዚህ ጋሽ በላይ ክፍል። ቶሎ ነይ ቶሎ ነይ።
ይህ ማን እንዳገኘው ይሁን እንዴ? የጋሼ ድሮ ፎቶ ከየት አገኘሽው? እኔ ምን አውቃለሁ። ፍራሹ ጋር ፈፍ ብሎ ነበር። ከዛ እንዴት ብዬ ብድግ ሳረገኝ ፎቶ አገኘሁት። እኔ እኮ እንዴት እዚህ ሊሆን ቻለ? ካጠገቡስ ያሉት ማን ናቸው? ስለዚህ ከጋሼ ጋር ድሮም ይተዋወቃሉ ማለት ነው። እሱ መች ጠፋኝ ብለሽ ነው ኒና? ይልቅ ፎቶ ለምን ተቀደደ ነው? ከጎናቸውስ ያለው ማን ነው? አላውቅም ግን ምናልባት ከጎኑ የሚሆነው እሱ ነው እኮ። እሱ ከሆነ እኮ ፎቶ ተቀዷል እንዴ? ይሄ ማለት እኮ በእነሱ መሀል የተፈጠረ አለመግባባት ነበር ማለት ነው። አዎ እኔም እንደዛ ነው የተሰማኝ። ሲጀመር ሰውዬው ያለምንም ምክንያት እዚህ አልመጣም። በዛ ላይ በጣም ያስፈራል። ኪራ እውነቱን ነው፣ የሆነ ነገር አለ። ይሄን ፎቶ ለኪራ ማሳየት ሳይኖርብን አይቀርም። ምን ፎቶውን ልትወስጁ? እንደዛማ አታረጊም። ደግሞ ምናልባት ፎቶን ፈልጎ እኮ ካጣው እኛን ነው የሚጠረጥረን። እና እሺ ምን ላድርግ? ወይ ለም ፎቶ አታንሹ። እንደዛ ከሆነ ይሻላል። እሱ በምን ሊጠረጥር አይችልም። እሺ እንጃንሹ። እኔ ስልኬን አልያዝኩትም። እሺ ቆይ ፓስወርድ አልቀየርኩ። ለምንድን ነው የማይሰራው? ሄሎ ኪያ፣ አንዴ ነይ እስኪ ቢሮ ፈልጌሽ ነው። አቤት ወንድሜ፣ በሰላም ነው? እንደዚያ ቻኩል ይፈልግኝ? እኔ የምልሽ ኪያ፣ ቆይ እዚህ ቢሮ ውስጥ ከኔ ውጭ ኤምፒሲ የሚጠቀም ሰው አለ እንዴ? ኧረ በፍጹም የለም። ከተጠቀምኩም እኔ ነኝ። ታዲያ ቆይ ምን ሆነ ነው ፓስወርዱ የተቀየረው? ከቅድም ጀምሮ ስሞክረው እምቢ አለኝ። ማንም አልቀየረውም። ማንም እኮ ደግሞ ያንተን ፓስወርድ አያውቅም። ደግሞ ሁላችንም የራሳችንን ነው የምንጠቀመው። እኔ እየሰራልኝ አይደለም ኪያ፣ ለራሴ ቤት ተናድጄ ነው የመጣሁት። ሌላ ነገር መጨመር አልፈልግም። እባክሽ ከሰራልሽ ነው ሞክሪ። እሺ ንገረኝ ልሞክረው። ጽናት 19/02/2018። እንዴ ፓስወርድክ የጽናት ስምና የጋብቻችሁ ቀን ነው? አዎ እባክሽ፣ አሁን ለሱ ጊዜ የለኝም። ሞክሪው እስኪ። ቆይ እሺ ካፒታል አድርጌ ልሞክረው። እስኪ ሞክሪውን። የሚያናድደኝ ነገር አላጠመችም። ተረጋጋ ወንድሜ፣ መስራቱ እኮ አይቀርም። ቆይ አሁን ይሄ አልሰራም ብለህ ነው እንደዚህ የተናደድክ ያለው? በዚህ ብቻ የተናደድኩ መስሎሻል እንዴ ኪያ? በእናትሽ ተይኝ። እኔ አሁን የሆነ ነገር ካላደረግኩ መረጋጋት አልችልም። ይላ ሁላችንም እኮ እዚህ ተረጋግተን የምንቀመጠው ሰላማዊ ቀን ያሳልፍ ነው ማለት አይደለም። በቃ ተረጋጋ። እሺ አሁን አልሰራም ማለት ቆይ ምን ይባላል? እስኪ ለሀና ደውይላት፣ ምናልባት እሷ ቀይረው ከሆነ። ሄሎ ሀና፣ ኪራ ቢሮ ነኝ። ሄኖክ ንምጥር ከሄኖክ ጋር አንድ ላይ ነው። በቃ እየመጣች ነው፣ ተረጋጋ። እንደዚህ ስትመክሪኝ እኮ አንቺ የትዕግስት እናት ነው የምትመስለው። ምንም ቢሆን እኮ ካንተ እሻላለሁ ወንድምየው። ተይኝ እስኪ። እዚህ ድርጅት ውስጥ በተለይ ደግሞ የኔም ፒሲ ፓስወርድ የቀየረ ሰው አለ? እኔ አልቀየርኩትም። እኔ ራሴ በጠዋት ገብቼ የራሴን ፓስወርድ ስሞክር እምቢ እያለኝ ነበር። ምናልባት የሲስተም ችግር ይሆናል ብዬ እየጠበቅኩት ነው። ሀና አንቺስ? አይ እኔም ጋር እንደዛው ነው ይመስለኛል። የሁላችንም እየሰራ አይደለም ያለው። ኪያ አንቺም ነው? እኔ እንኳን ከጧት ጥሩ ሙድ ላይ ስላልነበርኩኝ አልከፈትኩትም። እንዴ እና ቆይ በአንድ ሌሊት የሁላችንም አልሰራም ማለቱ ምን የሚሉት ነው? አላቅም፣ ግን ደግሞ ምናልባት የሁላችንም ከሆነ እየሰራ ያለው ነው ሲስተም ሊሆን ይችላል።
ታዲያ ሲስተምን ቢሆን እኮ ሎጊን ብሎ ነበር አይደል? ከዛ በኋላ እምቢ ማለት የነበረበት። ለማንኛውም እሺ ባለሙያ ጥሪና እስኪ ቼክ አስደርጊው። ያንቺንም አለመስራቱን በደንብ ቼክ አድርጊው። እሺ እንዳልከኝ አደርጋለሁ። በቃ ሁላችሁም መሄድ ትችላላችሁ ወደ ስራችሁ። አቤት ራኬብ፣ ሰኒ እንደምትፈልጊ ነግራኝ ነበር። ትላንትና የት ነበርክ? ትላንት ስራ ፍለጋ ላይ ነበርኩ። በዛውም ደግሞ ስራ ፍለጋ? እኔን ተጠራጥሬው ነበር፣ ግን ደግሞ አሁን ስነግረኝ አረጋገጥክልኝ። አልገባኝም። ቆይ የተፈጠረ ነገር አለ እንዴ? ትንሽ የተናደድሽብኝ ትመስያለሽ። ደጋግሜ ነግሬ ነበራል በእህቴ ቀልድ እንደማላውቅ። አልገባኝም። ቆይ ምንድን ነው የተፈጠረው? ሳንቾ ምናልባት የሚሆን ነገር ነግሮሽ እንደው። እሱ እኮ ቀልድና ቁም ነገሩ ምንም አይታወቅም። ይበቃሃል ጆከር፣ የራስን ጥፋት ኃላፊነትን ለመውሰድ ሞክር። ሌላ ሰው ላይ እየሄድክ አትለጥፍ። አልገባኝም። ቆይ የምን ጥፋት ነው ራኬብ? እኔ እኮ ግራ ገባኝ። እህቴ ይኸውልህ፣ በእህቴ ቀልድ እንደማላውቅ ደጋግሜ ነግሬያለሁ። አንዲት ዘለላ አምባ ከዓይኗ ይፍሰስና ትጸጸትበታለህ። አስብት። ሰላም አይደላችሁም እንዴ? ውስጥ እኮ ሳትመጡ ስቀሩ መጣሁ። ምን ተፈጥሮ ነው ጆከር? አልገባኝም። ኧረ እኔም አልገባኝ። እንደተናደደች እኮ ያስታውቃል። በዛ ላይ አንተንም እየተናገረች ነበር። ምንም አይደለም። በሳንቾ ምክንያት ነው የሚሆነው። እንደዛ ነው የሚሆነው። ሳንቾ? እሱ አይደለች እንዴ እንዲመጣ የፈለገችው? ሰኒ፣ እኔም አልገባኝም። በቃ ወደ ውስጥ እንግባ። ሀረግዬ እንደተናደድሽ አውቃለሁ፣ ግን እንደዚህ መሆኑ ራስሽን ከመጉዳት ውጭ ምንም ጥቅም የለውም። እና ደስተኛ እንደሆን ጠብቀሽ ነበረ? ሌላ ሰውስ ቢሆን ስላልደረሰበት ታታሎ ነው ብዬ አስባለሁ። ግን እሷ እንዴት? ይገባኛል። አይገባሽም ሄደን የእናትነት አንጀቴ እንዴት እንደተቃጠለ ምንም አይገባሽም። ተስፋ ነው የቆረጥኩት። ግን እኮ እሷ ፈልግ አይደለም፣ በአጋጣሚ የተፈጠረ ነገር ነው እንጂ ኪያ ምን ያክል ጠንቃቃ ልጅ እንደሆነች አንቺም ታውቂያለሽ አይደል? እኔም እንደዛ ነበር የምትመስለኝ፣ ግን እንዳሰብኩት ጠንካራ ልጅ አላሳደግኩም። ግን አሁን እኮ ነገሩ ከሆነ በኋላ መጸጸቱ ምንም ለውጥ አያመጣም። በቃ አምኖ መቀበል ነው የሚሻለው። አንቺ ቀለለብሽ አይደለም? ጅራፍ ተገራፊውና ገራፊው እኩል ህመም አይሰማቸውም። እሺ ግን ቢያንስ አንቺ አታልቅሺ። ኪያ እኮ ራሷን እንዴት ማቆም እንዳለባት ታውቃለች። ራሷን የምትጥል ልጅ አይደለችም። አላለቅስም። የእናትነት አንጀት ያላስችለኝ ብሎኝ ነው እንጂ ከዚህ በኋላ አላለቅስም። ሀረግዬ፣ አንቺ እንደዚህ ሆነሽ ብታይሽ ኪያ ይባሰ ነው የምትጸጸተው። ቆይ እኔን ጉድጓድ ጠልፎኝ የከተተኝ ነገር እንዴት እሷን መልሶ ይከታታል? ይህን እኮ ነው አእምሮዬ መቀበል ያቃተው። እሺ አሁን እንድትረጋጊ ቡና ላፍላልሽ፣ ፊትሽንም ታጠቢው። አሁን እኔ እናቷ ለአንድ ልጄ የተሻለውን ነገር የምመርጥበት ቀን ነው። ምን ማድረግ እንዳለብኝ ሁሉንም በተግባር አሳይሻለሁ። አልገባኝም። ምን ልታደርጊ ነው? እማደርገውን ታይዋለሽ። ወይኔ ጉዴ! ቆይ ምን ልታደርግ አስበው ነው? በጠዋቱ ምን አይነት ጣጣ ውስጥ ነው የገባ ነው?
ወዴት ለመሄድ ነው? ቆይ ደግሞ ሽታው ብትጣጣበት ይሻል። ቅዱሴ ኒናዬ ጋር ነው። እንዴት እንደናፈቀችን ብታይ። በእርግጥ እሷ እስከነ መፈጠሪ ረስታኛለች። ኧረ ናቲ ረስታ እኮ አይደለም፣ ምናልባት አልመቻት ብሎ ይሆናል። የፈለገ ነገር ቢሆን ለእኔ ሰዓት ታጣለች። ቆይ እንዴ ትላንት እኮ አግኝቻት ነበር ብታይ። ናቲዬ እንዴት እንደናፈቀኝ ሰላም በልልኝ ብላ አለቀ ብላኝ በግድ ነው የተፋተዋት። ቅዱስ ግን በጣም ጨካኝ ሰው ነህ። ምን አለበት እንደዚህ እንኳን እያለች ይዛት ብትመጣ። ቆይ ማለት እሷን እዚህ አምጥቼ ከዛ እኔ ተመልሼ እነ ኪራ ጋር ልሄድ ነው? ምን ችግር አለው? እሷ እዚህ ትመጣለች አይደለ? በቃ አንተም አትለፋም እኮ። እሷ እዚህ ተቃቅፈን እንተኛለን፣ አንተ ደግሞ ክፍል ገብተህ ትተኛለህ። አንተና እሷ ተገናኝታችሁ ከዛ ሁሉም ነገር ሰላም ሊሆን እኔም ልተኛ አይደል? ኧረ ቅዱስ የታድራለህ። ስማ እናንተ ስትገናኙ ማለት ነው አይደለም እኔ ጎረቤት ራሱ እኮ ነው ቤቱን ጥሎ የሚወጣው። ተው ቅዱስ እንደዚህ አትበላል። እኔና እሷ እኮ ስንገናኝ እኮ በጣም ስለምንደሰት እኮ ደስ ይለኛል። በቃ እኔ እና መደሰት ሌላውን እየበጠበጡ ነው እንዴ? እሺ አሁን ቅዱሴ የምትወጣ ከሆነ ወደ ውጭ እኔ እነ ኪራ ቤት ጠብ አድርገኝና እኔ ልውረድ በታክሲ ከሚሄድ። ጭራሽ ቤታቸው ነው የምትሄደው? በል በቃ አትሄድም። ተው እንጂ ቅዱሴ እሷን ወደዚህ አትምጪ አልካት። እኔ ደግሞ አትሄድ እንዴ? ምንድን ነው እኮ አልገባኝም። እኔ ይኸውልህ ናቲ እነ ኪራ ቤት እንግዳ አለ፣ ስለዚህ አትሄድ። አይኔ ናዬ እንዴት እንደምትወደኝ ግን አየህ። እንግዳ እንኳን እያለ ና አለችኝ። ልታስተዋውቀኝ እኮ ነው እንግዳው። ይኸውልህ እዛ ቤት ጥሩ ነገር እየተፈጠረ አይደለም፣ ስለዚህ አትሄድ። ባይሆን እኔ ቆንጆ ምሳ ልጋብዝ። ምሳ? በጭራሽ እኔ ኒናዬም በምግብ የምቀይር ሰው አይደለሁም፣ አልቀይርም። እንዴ አውቃለሁ፣ ለምሳ ብለህማ ፍጹም አትቀይራትም። ግን ደግሞ እዛ እንዳትሄድ እኮ ነው። ወይ ደግሞ ለምን ጉጭ አታገኛትም? አዎ ቅዱሴ እሱ ይሻላል። ምሳውም ጥሩ ግን እንደዚህ ስለ ግን በምሳኛን መቀየራት ሰው ሆኜ አይደለም። እሺ እንዴ በደንብ ነው የማውቀው። ለምሳ ፍላ አትቀይራት። ና በቃ አንድ አረ መቀመጥ እችላለሁ ማለት ነው። ተመስገን። ይህንንስ ማን አየው? ምንድን ነው መተህ ጆሮዬ ላይ ልትቀመጥ ነው እንዴ? ረጋ በል እንጂ። ቆይ ምን ብለህ ነው ለራኪብ የነገርካት? አንተ እኮ የምትቀልደው ነገር አታውቀውም አይደል? ቀልደኛ ነህ አንተ፣ ቀልደኛ ነህ። ምን እድል አገኘሁኝና ነው ምን እምላት? ተንደርድሮ መጣ፣ ጩቤውን ሰካብኝ። ለጩኸት ብቻ ነው ጊዜ ያገኘሁት ለማለት ብቻ። ቆይ ለምንድን ነው እዚህ ቤት ለመግባት የሁሉ ነገር ውስጥ የምትገባው? ቆይ ምንድን ነው የምትፈልገው? እኔ ምንም አላልኳትኝም። አንተ ያማል እንዴ? በቃ አዳንኳት በቃ አለ። አዎ እንደሱ ገለል ብለህ ተቀመጥ። አስጨነከኝ እኮ ላይ ወጥተህ። አሁን ማውራት እንችላለን። ይኸውልህ ሳንቾ፣ ይሄ ህይወት ነው። ህይወት ለምንድን ነው የማይገባ? አንተ የምታስበው ነገር መቼም አይፈጠርም ማለት አልገባኝም። የኔ መወጋት ነው ድጋሚ የማይደገመው? ይኸውልህ ምን ይላል መሰለህ ቅዱሱ ቃል፣ ቀኝህን ለመታ ግራህን ስጠው ይላል። እኔ አሁን ቀኝን የተወጋሁት፣ አንተ ደስ የሚልህ ከሆነ ግራዬን እደገምልሃለሁ። እሺ እደገምልሃለሁ። ይኸውልህ ሳንቾ፣ እኔ እየቀለድኩ አይደለም። ቆይ ለራኬብ ስለ እኔ ያልካት ነገር አለ? ስለ ራሴ መሻወሮች የጨረስኩኝና ነው ስለ አንተ የማወራው። እንዴ እሰይ፣ ይኸው ሚስት መጣችልህ። በምስዋ ተገላግለን። ምንድን ነው መገላገላችሁ? እንዴ ይኸው ለራኬብ ስለ እኔ ምንድን ነው የነገርካት ብሎ እያስጨነቀኝ ነው። ጆከር ንገረኝ። ቆይ ምንድን ነው የተፈጠረው?
ቅድም የሆነ ነገር ስታወሩ ሰምቻችኋለሁ። ኧረ እኔ ምን እንዳወራን እራሱ በስርዓት አልገባኝም። ግን ደግሞ በቃ አላቅም፣ በጣም ተናዳብኝ ነበር። ቆይ ታዲያ ምንድን ነው ያናድዳት? አላቅም። ለምን ደው ነው የምትይኝ? የተወጋኝ ነው መቀመጫ ነው አይደል? ምን አድርግ ነው የሚለኝ ነው ወይስ አንተ ነው የወጋኝ? አንተ ምንድን ነው የምታወራው? አንተ እኮ አታፍርም ማለት ጆከርም ከኛ ጋር ይሰርቃል ብላት ነው አይደል? ለምን ደው እንደዛ ምላት? እኛ የሰው ኃይል አላነሰን። ደግሞ በላትስ ምን ታካብዳለህ? ምን የኖርክበት ስራ ነው። ሳንቱ እንደዚህ የማይረባ ነገር እንዳታወራሽ። ይሄ ህይወታችን ነው። ማንም እንዲገባ አልፈልግም። አረ ተውኝ፣ አረ በእናታችሁ ተውኝ። እኔ ምንም አላልኳትኝም። እናንተ ሰው አታምኑም እንዴ? ይኸውልህ ሳንቾ፣ እሷ የተነደደችው አንተ በነገርካት ምክንያት ይሆንና ይኸውልህ የመጨረሻችን ነው ነግሬሃለሁ። በአካታ አካብዳ አንተ ደግሞ ላላበል አይደለም አንተን ይቅርና እንደዚህ ቅጤን የበሳሰውን እንኳን አላስቀየምኩት። እህቴ ግን ለምን አንተ ድጋሚ እዚህ ቤት እንደመለሰች ግራ ገብቶኛል። ላይፍ ሴቨሯ ስለሆንኩኝ ነዋ። እንደውም ከዚህ በኋላ ኢመርጀንሲ ኮንታክት ላይ የኔ ስልክ ነው የምታስቀምጠው። እንደውም ስልኩ አለኝ እንዴ? እሱን እስቶ አሁን ስለተናደደች ነው። ነገ ጧት ወደ ራሷ ስትመለስ ቀጥ ብላ ከዚህ ቤት ታባራለች። ስለዚህ እስከዛ ብዙ አታውራሽ። እሺ ቆይ ለምንድን ነው እንደዛ ያለች? ሰኒ እኔ ከዚህ በላይ መጨነቅ አልችልም። በቃ አትጨነቅ። እኔም እንደተፈጠረ ሂጅ አጣራለሁ። እሺ እሺ ምን አድርግ ነው የምትለኝ? እኔ ምንም አላውቅም አልኩህ እኮ። ኧረ እባክህ ተወኝ። እንደውም ከቻልክ በእናትህ እስኪ ሂድና ለብ ያለ ውሃ በጨው አድርገህ ይዘህልኝ ና ዘፍዘፍ ላድርገው። ጥሩ ስሜት እየተሰማኝ አይደለም። ኒና ኒና ጽናት አንቺ ኒና አረ ኪራ ምን ሆነ ነው? ተረጋጋ እና ይኸውልሽ ሰዓት ምንድነው ጆራችሁ ላይ ተኝታችኋል እንዴ? እንዴ እኮ ቀስ በላ ምን ሆነ ነው? እባክሽ አንተ ኪራ አረ ምን ሆነ ነው? ተረጋጋ ቆይ ማን ነው በሩን እንደዚህ የሚያንኳኳው? ወይ ኪራ ነበር እኮ አላገኘሽውም እንዴ? ኧረ አላገኘሁትም። ቆይ እንዴ ደረጃ ላይ ሳላየው በቃ መኝታ ክፍል ሄዶ ነው የሚሆነው። ምንም ነገር ማውራት አልፈልግም። ሁሉም ነገር ምስቅልቅል ወጥቷል። ምንም ነገር እንደማስበው እየሆነ አይደለም። ታዲያ ተወስነና ዋናው እኮ አንተ ነህ። አንተ ደህና ሁንልኝ እንጂ ሌላው ነገር ይስተካከላል። እሺ አልችልም። ደህና መሆን አልችልም። አለመናደድ አልችልም። ይልቅ አንቺንም እንዳላስቀይምሽ እስክረጋጋ ድረስ ከዚህ ሂጂ። አልሄድም። እንደዚህ ሆነ ትቼ የምሄድ ይመስላል? ብትፈልግ አስቀይመኝ። እሺ እኔ የትም አልሄድም። ስራ ቦታ ሁሉም ነገር ድብልቅልቅ ብሏል። የትኛውንም ፋይል ከፍቼ መግባት አልቻልኩም። የሆነ ሰው ሆነ ብሎ ሁሉንም ነገር ቀያይሮታል። ምን ማለት ነው? ቆይ ማን ሊሆን ይችላል? አላቅም። አንድ የማውቀው ነገር ቢኖር ስራ ቦታዬን በስነ ስርዓት አንድ ለማድረግ እንዳቃተኝ ብቻ ነው። በፍጹም እንደሱ አትበል። አንተ በጣም ጎበዝ አለቃ ነሽ። እንደዛማ አትበይኝ። እንደዛ እንዳልሆንኩማ እኮ አውቃለሁ። አታይም እንዴ ምን ያህል ነገሮች እንደተበለሻሹ? ብዙ ነገር ሊፈጠር ይችላል፣ ግን ደግሞ አንተ እንደዛ አይደለም። ሁሉንም ነገር ማስተካከል ትችላለሽ።
አላቅም ግን ሁሉም ነገር ምስቅልቅል ብሎብኛል። ምን እንደሆነ ባላቅም የሆነ ነገር እያስጨነቀኝ ነው። እኔ ያለሁልህ እሺ። ስለዚህ ደግሞ መጨነቅህን አቁም። ይኸውልህ ሁሉም ነገር የሚስተካከለውና ሰላም የሚሆነው እኛ ደህና ስንሆን ነው። እኔ ያለሁልህ አልኩህ አይደል እንዴ? በቃ እንደዚህ በትንሽ በትልቅ መበሳጨቱን አቁም። ደግሞ ቶሎ ታረጅብኛለሽ። አዎ እንደዚህ ፈገግ በልልኝ። እኔ አጥቼ መኖር የማልችለው ይሄን ፈገግታህን ነው። እሺ እኔ አበርቺ ሚስት። ወይኔ ያስተካከልሽውን ክፍል አመሰቃቀልኩት አይደል? አንተን የሚያረጋጋ ከሆነ የፈለግከውን ማመሰቃቀል ትችላለሽ። በቃ ዝም ብለሽ ቀፊ። ውስጤን የሆነ ደስ የማይል ስሜት የተሰማኝ ነው። ብለኸኝ ነው ቅፍ ነው እሺ ማደርግ ነው። ሄሎ ቅዱሴ መጣ እንዴ? በቃ እሺ መጣሁ። የት ልትሄድ ነው? ቅዱሴን ላገኘው ነው። እዚሁ ቅርብ ነኝ። እዚህ አትሆንም እንዴ ታዲያ? አይ የምኖረው ነገር ስላለ እዛ ውጭ ብንገናኝ ይሻላል። ባይሆን ከዛ በኋላ እንመጣለን። እሺ ኪራይ ምንም ነገር ከማድረግ በፊት እኔን አስበኝ። እሺ ራስህን ጠብቅ።